ጸጋ ብቻ ነው የሚል ነው። እግዚአብሔር በጸጋ እንዳዳነን በሌላ መንገድ ሌላ መዳኛ መንገድ እንደሌለ መጽሐፍ ቅዱስ በግልጽ አድርጎ ይናገራል። መጽሐፍ ቅዱስ ያዳነን በቅዱስ አጠራሩ የጠራን እግዚአብሔር ነው፣ ይህም እንደ ራሱ ሐሳብና ጸጋ መጠን እንጂ እንደ ስራችን መጠን አይደለም ካለ በኋላ ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠናል። ስለዚህ በጸጋ እግዚአብሔር ጸጋ አድኖናል። በሌላም በኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን እንደነበርን ቁጥር 1 እስከ 2 ይናገርና ቁጥር 3 ላይ በፍጥረታችን የቁጣ ልጆች ነበርን ካለ በኋላ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለ በኋላ በጸጋ ድናችኋል ይላል። እዚህ በጸጋን ዳን ነው ማለት ነው። በጸጋ ድናችኋል። ሌላው በሮሜ ምዕራፍ 3 ላይ ግልጽ የሆነ ነገር ይናገራል። ምንድነው የሚለው? ሮሜ 3 ላይ ከ23 ጀምሮ ሁሉን ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል ይልና ምንድነው የሚለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ስለዚህ መጽደቅ ማለትም ከእግዚአብሔር ጋር በእግዚአብሔር ፊት ትክክል ሆኖ መታየትን፣ በእግዚአብሔር ተቀባይነት ማግኘትን፣ መዳንን በተመለከተ እግዚአብሔር በምንና አድርጎታል? በጸጋ ብሎ ማለት ነው። በጸጋ ቀጥሎ ሮሜ 11:6 ላይ በጸጋ ከሆነ በስራ መሆኑ ቀርቷል፣ አለዛ ጸጋ መሆኑ ቀርቷል። እነዚህንና መሰል ጥቅሶች በጣም ብዙ ጥቅሶችን በመጽሐፍ ቅዱስ ማየት እንችላለን ማለት ነው። ስለዚህ በሌላ ቦታ አሁንም ቲቶ ላይም አንድ ነገር እናያለን ማለት ነው። ቲቶ ላይ ምንድነው የሚለው? በቲቶ ምዕራፍ 3 ላይ እንደዚህ የሚል ሐሳብ እናገኛለን። እኛ ደግሞ አስቀድመን የማናስተውል ነበርን፣ የማንታዘዝ፣ የምንስት ስለ አሕዛብ ነው የሚያወራው። ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበርን ካለ በኋላ ነገር ግን የመድኃኒታችን የእግዚአብሔርን ቸርነትን ሰው መውደድን በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ከዛ በኋላ ምንድነው የሚለው? ያ መንፈስ በጸጋው ጸድቀን፣ በምኑ ጸድቀን አለ? በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ ለኛ አትረፍርፎ አፈሰሰው ይላል። ስለዚህ መዳን በተመለከተ ግልጽ በሆነ መንገድ እግዚአብሔር ሰው ልጅን ለመዳን የሚሆንን ነገር ስለሌለው እንዲድን ወይም ወደ እግዚአብሔር እንዲቀርብ ከእግዚአብሔር ጋር እንዲታረቅ የእግዚአብሔር ልጅነትን እንዲያገኝ የዘላለም ሕይወት እንዲያገኝ የሚያስችል ማንነት ስለሌለው እግዚአብሔር ምንድነው ያደረገው? ምንድነው የወሰነው? የዘላለም ሕይወትን እንዲሁ በነፃ ለመስጠት ነው የፈለገው የወሰነው ማለት ነው እግዚአብሔር። ስለዚህ ሰው ልጅን ወደ ራሱ ለማቅረብ ልጅነትን ለመስጠትን የዘላለም ሕይወት ለመስጠትን ለማጽደቅን ሰውን ለመቀደስን አንድና አንድ በነፃ ወይም ደግሞ በጸጋ ሰውን ማዳን አሰበ ወይም ወደደ እግዚአብሔር ማለት ነው። ያወደደ በልጁ በኢየሱስ ክርስቶስ በኩል ስራውን ሰርቶ ፈጽሞ ድህነት የሚባለውን ነገር ወደኛ በጸጋ እንዲደርስ አደረገ ማለት። ስለዚህ ድህነት ወደኛ የደረሰው በአንድና በአንድ እግዚአብሔር ድህነትን የሰጠን በአንድና በአንድ ነገር በጸጋ ብቻ ነው። በጸጋ ብቻ ነው። ከዚህ በቀር ከጸጋ ውጭ በሆነ መንገድ ድህነትን ወደኛ ደርሷል ብሎ የሚል ሰው ካለ ወይ ደግሞ ያንን ያስረዳል ብሎ የሚያስበው የመጽሐፍ ቅዱስ ጥቅስ ካለ ወዲህ ይበለን ማለት ነው። ወዲህ ይበለን ማንም ሰው። ስለዚህ ግልጽ በሆነ መንገድ መዳን እንዴትን እግዚአብሔር ለሰው ልጆችን ሰጠ፣ መዳን እንዴት ወደ ሰው ልጆች ደረሰ ከተባለ ለዚህ ጥያቄ መልሱ በጸጋ ነው። ስለዚህ ከጸጋ ውጭ አለ የለም፣ ከሌለ በጸጋ ብቻ ነው ማለት ነው። ስለዚህ አንድ ነገር እርሱ ብቻ ከሆነ የሚያገለግለው፣ እርሱ ብቻ ከሆነ የሚሰራው፣ ጸጋ ብቻ ከሆነ ከእግዚአብሔር ጋር የሚያቀርበን፣ ጸጋ ብቻ ከሆነ ከጸጋ ውጭ ሌላ ነገር ከሌለ፣ ከጸጋ ውጭ ልጅነት ከሌለ፣ ከጸጋ ውጭ መዳን ከሌለ፣ ከጸጋ ውጭ መጽደቅ የሚባል ነገር ከሌለ ብቻ ነው ማለት ነው። ጸጋ ብቻ ነው ሊያድነን የሚችለው። ሌላ ነገር ተጨማሪ ነገር በሌለበት አንድ ነገር ብቻ ባለበት ሁለተኛና ሶስተኛ ሌሎች የአማራጭ መንገዶች በሌሉበት ነገር ያንን ነገር ኤግዛክትሊ ብቻ የሚል ነገር የለም ማለት ብቻ አይደለም ማለት አይደለም። አለቀ። ስለዚህ በግልጽ ጉዳይ ምንድነው እያልን ያለነው? እግዚአብሔር ሰውን ያዳነው በጸጋ ብቻ ነው። ከጸጋ ውጪ ሌላ ሰውን እንዲድን አማራጭ መንገዶችን እግዚአብሔር አልሰጠም ማለት ነው። እዚህ ይህንን ነገር በግልጽ በመጽሐፍ ቅዱሳችን እየተቀመጠ ነው። እግዚአብሔር በሌላ መንገድ እሺ ቴንክ ዩ አረ ጨምርለት፣ ሰዓት ጨምር፣ አጥሮበታል። 5 ደቂቃ ጨምርለት። እኔ ፈቅጄ 5 ደቂቃውን ጨምርለት።
ይዞ አማን ወደ ራስ 5 ደቂቃ ወደ ራስ 5 ደቂቃ ጀምር። የራስን አማን እሺ፣ አስቀምጥልኝ ሰዓቱ ጀምር። ልክ ስጀምር እኔ አስቀምጠዋለሁ። ጀምር። እሺ። በአብ በወልድ በመንፈስ ቅዱስ ስም ጀምራለሁኝ። ሁላችሁም ሰላም ብያለሁኝ። ምንድነው አሁን ሰዓቴን የሚገለው? እኔ አሁን 5 ደቂቃ ራሱ አያስፈልገኝም። በጸጋ ብቻ ብሎ አንድም ሰዓት በጸጋ ብቻ የሚል የመጽሐፍ ቅዱስ ማስረጃ ሳያመጣ ጨረሰው። ከዛም ደግሞ ብቻ የለም ማለት ብቻ ማለት አይደለም ብሎ ራሱን 14 ሰከንድ ሲቀረው ብቻ የለችም ማለት ብቻ አይደለም ብቻ ማለት አይደለም ብሎ ራሱ ዘጋው። እንዴ ሙለታ ታዲያ ከራሱ ጋር እኮ ነው ዲቤት ማድረግ ያለበት። እኔን ራሱ ለዚህ ጋር እንደተቀመጥኩኝ አልገባኝም። ብቻ የሚለውን አሳየን ነው የተባልከው። ድነት በእግዚአብሔር ጸጋ እንደሆነ ግልጽ ነው። እግዚአብሔር ወደኛ መጣ፣ አምላክ ሰው ሆነ። ይህ የክርስትና ትምህርት ነው። ይህንን ትምህርት ደግሞ ሰው አምኖ በማመን ይህንን ጸጋ ይቀበላል። አምኖ የተጠምቆ ወደ ቤተክርስቲያን ይገባል። ካመነም በኋላ ደግሞ ድነቱን ዕለት ዕለት መፈጸም አለበት። ይህ የክርስትና ትምህርት ነው። 5 ደቂቃ ሙሉ ብቻ የሚል ነገር የለም። ግን እኔ ልንገራችሁ በሚል ነገር ጊዜያችንን ያጠፋው በጣም ነው የሚያሳዝነው። እኔ አሁን 4 ደቂቃ ምን ላድርግ ወዳጆቼ? ምን ይሻለኛል? ልዝናና ልተኛ? አላቅም። ሌላኛው ሲቀጥል ትምህርቱን እንደማያውቀው ያወቅኩትኝ በፕሮቴስታንት ትምህርት ራሱ ሶላ ግራቲያ ወይ ደግሞ ጸጋ ብቻ ሲነሳ ከጀስቲፊኬሽን አንጻር ብቻ የሚነሳ ሀሳብ መሆኑን አለማወቁ ነው። ሙለታ ግን አምጥቶ ነገረ ድነት ሙሉዊ ጀስቲፊኬሽን እና ግሎሪፊኬሽን ላይ መጥቶ ጠረቀው። ኧረ እባክህ አሁን ጥያቄና መልሱ ላይ የምናየው ሆነ። እኔ ከዚህ በላይ ማውራት አልችልም። አንድ ጥቅስ እንኳን ብቻ የሚል ተሳሳየን። ኤፌሶን 2:8 በጸጋ ድናችኋልና ይህም የእናንተ ስራ አይደለም ይላል። ትክክል ነው። በጸጋ ብቻ ድናችኋል ይላል አይልም? አይልም። ከየት አመጣ ታዲያ አንተ? በቃ ራስ ሀሳብ ላይ ያለውን መሄድ ነው። የራስን አስረዳ የምትሉኝ እኔ የራሴን ማስረዳት አይጠበቅብኝም እኮ እንዴ። እኔ ሊያሳየኝ ነው የገባሁት እኮ። እኔ በጸጋ ምናለው እግዚአብሔር በጸጋው አዳነን። አሜን። ክብር ለእግዚአብሔር ይሁን። አሜን። አምላክ ሰው ሆነ። አሜን። ብቻ ብቻ ግን የሚል ነገር የለም። ብቻ ብለህ በኋላ ደግሞ እንደገና ሌላ ብቻ ደግሞ አለህ። በነገራችን ላይ አንድ ብቻ አስቀምጠሃል። ምን የሚለው ጸጋ ብቻ። ከዛ ደግሞ ትቆይና እምነት ብቻ ትለናለህ። የትኛው ነው? እምነት ብቻ ነው ትክክል ወይስ ጸጋ ብቻ ነው? ጸጋ ብቻ ብቻ ብሎ እምነት ብቻ አያስኬድም። ስለዚህ እምነት ብቻ ይፈርሳል ማለት ነው። እና እኔ ምንም እውነት ለመናገር ምንም ማቅረብም አያስፈልገኝም። ልጠብቀውና 1-2 ደቂቃ አለን። እስከዛ ድረስ ሰላም ተባባሉ። ታች ያላችሁ ሰዎችም የራስን ተናገር ለምትሉኝ ሰዎች እኔ የሚጠበቅብኝ ጸጋ ብቻ የሚለው ማፍረስ ብቻ ነው የሚጠበቅብኝ። ነገረ ድነትን ሙሉ ማስተማር እችላለሁ። እሺ 2 ደቂቃ ስላለ ሊቀጥል። ለማንኛውም ሰዓቴን ለመጠቀም አዎ፣ እዛው ኤፌሶን ምዕራፍ 2:8 ላይ በጸጋ እንደዳንን ይናገራል። ትክክል ነው። በሌሎች ክፍልስ በጸጋ ብቻ ድናችኋል ይላል አይልም? ሰው ኦኬ አምኖ እንደሚድንም ይናገራል። ለምሳሌ ሮሜ ምዕራፍ 10:9 ፌቨር ጥቅሱ ነው እኮ ይሄ አይደል እንዴ? በእምነት መዳን እንዳለብን ዮሐንስ 3:16 የሚያምን በዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን ክርስቶስን ሰጥቶታል እግዚአብሔር። ይህ በእምነት መዳን እንዳለብን መቀበል እንዳለብን ይናገራል። በነገራችን ላይ በጣም ከባድ ጥቅስ ላንሳ ብዬ ነው እንጂ በኋላ ጥያቄና መልስ ላይ አነሳለሁ። ለዛ ነው ብዙ እየተናገርኩ ያደለው። ግን አሁንም እስካሁን ድረስ ብቻን አላሳየህንም። ብቻ ካለችህ ብቻዋን አሳየን። ብቻዋ ከሌለች ግን መተህ ብቻ ብቻ ትበለን ለማለት ነው። 1 ደቂቃ አለኝ። 1 ደቂቃውን እዛው ለሱ ይጨመርለት ማለት ነው ካሳየን። ትንፋሽ የሚቆራረጠው ወክ እያደረኩ ስለሆነ ነው። ኢንጆይ አድርጉ እስከዛ ድረስ። ለምን ምንም ማሳየት አይጠበቅብኝም። ይሄ ጊዜ የፈጀብኝ በጣም አዝናለሁኝ። እንደዛ ነው እየተሰማኝ ያለና ብቻን ያያችሁ እያላችሁ ከታች ጻፉልኝ። ጨርሻለሁ። ኦኬ የውይይት ህግ እንኳን አያውቅም። እውነት ለመናገር ነው ዝም ሀሳብ ማቅረብ እንድጨርስ ዝም ያልኩ እኮ ያወራሁ ልክ ስለነበረ እኮ አይደለም። ሀሳብ ሳጨበጭብ ነበር ለአንተ ሀሳብ። አሁን ተወሱ ደቂቃ ይሰጠና ጥያቄና መልስ ነው። ቀጥል። ጥያቄና መልስም አይደለም። ሀሳብህን ታፈርሳለህ፣ ሀሳብህን አፈርሳለሁ። አለቃ። አንተ የምታፈርሰው ነገርም ስለሌለህ በእርግጥ አይተናል። በ5 ደቂቃ ልታወራው የምችለው ነገር እንደሌለ ምንድን የምታፈርሰው? አፍርስ። እሱን ደቂቃውን እሱን እኮ ላፈርስ ነው። እሺ ተረጋጋ። እኔን አታወራኝ፣ ሀሳቡ ላይ አወራ። አንተ ጋር አይደለም። እኔ ጣልቃ ልግባና እሺ
ኦኬ ደቂቃ ወደ ሪባትል ሴሽን ትሄዳላችሁ። ደቂቃ ልስጣችሁ። ሙሌ ደቂቃ ሰጥኝ። እሺ እሺ። የሚገባውን ነገር ማንም ሰው ኢንተራፕት አማን ኢንተራፕት አታርጎ እኔም ኢንተራፕት አላረገም። ሙሌ እንደውም ቆይ 5 ደቂቃ ሰጥቻለሁ። ቀጥል ሙሌ። ቆይ ሲስ አካሄድ ላይ እኔ አስተያየት አለኝ። አካሄድ ላይ በቃ አልፈልግም። አካሄድ እኔን ሳትናገር ሀሳቡ ላይ አውራ። እኔን ሳታወራ እኔን ሳያወራ ሀሳቡ ላይ አውራ። ሀሳቡ ላይ አወራለሁ። ቀጥታ 5 ደቂቃ ስጠው። አሁን እኛ የነበረው ውይይቱ እንግዲህ በጸጋ ብቻ አይደለም የሚልና አንድ ሰው ከዛ ደግሞ በጸጋ ብቻ ነው የሚል ሌላ ሰው እኔ ማለት ነው የገባ ነው እሱ ነው። በጸጋ ብቻ ነው የሚለው ሰው በጸጋ ብቻ ስለመሆኑ ያሳያል። በጸጋ ብቻ አይደለም የሚለው ሰው በጸጋ ብቻ እንዳልሆነ ያሳያል። በጸጋ ብቻ አይደለም ሄዳን ነው አይ በዚህም ጭምር ድነናል፣ ከጸጋ ውጪ በዚህ ነገርም ድነናል የሚል ሐሳብ ነበር ማቅረብ የነበረበት ያኛው አካል ማለት ነው። አሁን ያንን ነገር ስለሌለ ጸጋ ብቻ ይታለ ጸጋ ብቻ ይታለ እሱን ጥያቄና መልስ እኮ ትደርስበታለህ። ጸጋ ብቻ ይታለ ብሎ ጨረሰ ማለት ነው። ስለዚህ ምንድነው እያልን ያለነው? እኔ መዳንን ከጸጋ በቀር በሌላ መንገድ እግዚአብሔር ወደኛ እንዲደርስ አላደረገም አልኩ። ብቻ ማለት እሱ ነው፣ አለቀ። አይ ከጸጋ ውጪ በሌላ መንገድ ወደኛ እግዚአብሔር ድህነትን እንዲደርስ አድርጓል የሚል ክሌም ስለያዘ ነው ወገናችን ዲቤት የገባ ነው ማለት ነው። ያማ ባይሆን አንድ አይነት ሐሳብ ካለን በጸጋ ነው የሚዳነው ከጸጋ ውጪ አለ የለም ነው ጉዳዩ። ከጸጋ ውጪ አለ ብሎ ነው የገባው። ይሄንን እኮ ነው ይሄ ቦልድ ክሌም ምን ማድረግ ያለበት ማስረጃ እያቀረበ ይሄው ከጸጋ ውጪ በዚህም ይዳናል፣ በዚህም ይዳናል፣ በዚህም ይሄ ጸጋ አይደለም። ስለዚህ ለምሳሌ በዚህ ይዳናል፣ ይሄ እኮ ጸጋ አይደለም፣ ከጸጋ የሚመደብ አይደለም፣ ይሄ በጸጋ ስር አይደለም፣ በዚህም ይዳናል እያለ ያንን ነገር እያቀረበ እኛ ከጸጋ ውጪ የለም የምንለውን የወንጌላውያን አማኞችን ትክክለኛ ትምህርት እንዳልያዝን ማሳየት ነበረ እኮ የሚጠበቀው። ወገናችን ሌላ ነገር አውርቶ ጨረሰ ማለት ነው። አሁን እኔ ምን አውርቶ ነው የማፈርሰው? እኔ አሁን ስጠን ያልኩ ይሄንን ደቂቃ ከጥያቄና እንትን ፊት ከጸጋ ውጪ መዳን እንዳለ ለምን አላሳየንም? ወገናችን እሱን ነው የፈለኩት። ከዛ ውጪ መኖሩን አሳይን የተባለው እኔ መዳን በጸጋ ነው የሚለውን ነገር ከኔ ጋር ተስማምቶ አዎ ኤፌሶን ይላል አለ እኮ። ኤፌሶን ሌላ ነገር ከጸጋ ውጪ ሌላ ነገር ይጨመራል ይላል። ስለዚህ ኤፌሶን በጸጋ ድናችኋል አለ። ከዛ በጸጋ ድናችኋል ብቻ አይደለም ያለው ባይዘወይ በጸጋ ብቻ ድናችሁ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም አለ። የእግዚአብሔር ስጦታ ነው፣ ድህነት የእግዚአብሔር ስጦታ ነው። ውጪ ጸጋ ማለት እሱ ነው ባይዘወይ። ጸጋ ማለት ድህነትን የእግዚአብሔር ስጦታ ነው ማለት ነው። በጸጋ ሄዳን ነው ማለት ኮንሴፕቱ። እግዚአብሔር ድህነትን በነፃ ሰጠን። ቅድም ምን ሄደ ስለ ግሎሪፊኬሽን ነው ያወራው አለ። አላወራሁም። አዎ ግሎሪፊኬሽን ማለት ምን ማለት እንደሆነ ምናልባት ወገናችን ላያውቅ ይችላል እንጂ እኔ ስለ ግሎሪፊኬሽን አላወራሁም። ያወራሁት እኔ ስለ ሳንክቲኬሽን ነው። ስለ ሳንክቲኬሽን ማለት ስለ ኢኒሺያል ሳንክቲኬሽን ማለት ነው which is ከጀስቲፊኬሽን ጋር ፓራሌል ነው። አየህ እሱን ነው የማያውቀው ወገናችን። ኢኒሺያል ሳንክቲኬሽን ማለት ምን ማለት ነው? ፍሪ ፍሮም the wrath of God ከእግዚአብሔር ቁጣ ነፃ መውጣት ማለት ነው። ኢኒሺያል ሳንክቲኬሽን ማለት ፕሮግሬሲቭ ሳንክቲኬሽን ወይ ደግሞ ኤክስፔሪንሻል ሳንክቲኬሽን ደግሞ ምን ማለት ነው ከተባለ ፍሪ ፍሮም the power of sin ማለት ነው። ከኃጢአት ኃይልን ነፃ ስለመውጣትን ነው። ግሎሪፊኬሽን ፍሪ ፍሮም the presence of sin ነው። ግሎሪፊኬሽን የምንለው አልቲሜት ሳንክቲኬሽን ወይ ደግሞ ፋይናል ሳንክቲኬሽን ነው። ይሄንን አያውቅም። ለዛ ነው ቅድም በስነ መለኮት ትምህርት ቤት አላለፍክም ያልኩት። ስለ ሳንክቲፊኬሽን አወራለሁ እኔ፣ ስለ ኢኒሻል ሳንክቲፊኬሽን አወራለሁ፣ ስለ መቀደስ አወራለሁ፣ እሱ ደግሞ ስለ መክበር ያወራል። ስለ መቀደስን ከመቼ ወዲያ ነው ኢኒሻል ሳንክቲፊኬሽንን ከመቼ ወዲያ ነው አልቲሜት ከመቼ ወዲያ ነው ግሎሪፊኬሽን የሆነው? አየህ ግሎሪፊኬሽን ማለት ፍሪ ፍሮም ዘ ፕሬዘንስ ከኃጢአት ህልውና በራሱ ነፃ መውጣት መክበር። እሱ አላወራሁም እኔ ስለ መክበር መቼ አወራሁ? ሲጀመር መክበር ከትንሣኤ በኋላ የሚገኝ ነገር ነው። ስለዚህ አላወራሁም። ያንን ስለማታውቀው ነገር አታውራ። አንተ በግሎሪፊኬሽን እና በኢኒሻል ሳንክቲፊኬሽን መካከል ያለውን ልዩነት አታውቅም። ብታውቅ ቢሆን ኑሮ እኔ መቀደስን በጸጋ ነው ኦፍ ኮርስ መቀደስን በጸጋ ነው ምን ማለት ነው? በጸጋ ነው ማለት ዕብራውያን ምዕራፍ 10 ላይ በዚህም ፍቃድ የኢየሱስ ክርስቶስ ስጋን በማቅረብ ተቀድሳችኋል አለ። ተቀድሰናል። አሜን ተቀድሰናል። ስለዚህ በክርስቶስ ኢየሱስ ስጋን የተቀደስነው which means በራሳችን አልተቀደስንም ማለት ነው። ምንም ነገር አላደረግንም። ስለዚህ በክርስቶስ ስጋ ተቀድሳችኋል ማለት በነፃ ነው የተቀደስነው። ክርስቶስ አቀረበኛ ተቀደስን፣ አለቀ። which means ጸደቅን ማለት ነው። ተቀደስን የሚለውን ጀስቲፋይ ሆን ወይም ከእግዚአብሔር ቁጣ ነፃ ወጣን ማለት ነው። ሳንክቲፊኬሽን ስለመቀደስ አንስቻለሁ። yes ስለመቀደስ ስለምን? ስለ ኢኒሻል ሳንክቲፊኬሽን
ስለ ግሎሪፊኬሽን አውርቻለሁ አላወራሁም። ስለዚህ ኢኒሻል ግሎሪፊኬሽን የሚል ሐሳብ የት ቦታ የትኛው ጥቅስ እንደተጠቀምኩ የት ቦታ እንዳወራው በኋላ በጥያቄና መልስ ይይዟለሁ። ዞሮ ግን በግልጽ ምንድነው እያልኩ ያለሁት ግልጽ በሆነ መንገድ መዳን በጸጋ ነው። ከጸጋ ውጪ የለም። አለ ካለ እሱ ነው ማምጣት ያለበት። ከጸጋ ውጪ ጸጋ ከሚባለው ነገር ውጪ በዚህ መንገድ እግዚአብሔር ድነትን ወደኛ አምጥቷል የሚል ነገር ማቅረብ ነው እንጂ ያለበት ወገናችን። ከዛ ባለፈ አይ ብቻን አምጣልኝ እሱ ጥያቄና መልስ ላይ አመጣልሃለሁ እናወራለን እዛ ላይ። ስለዚህ በግልጽ ጉዳይ እያወራን ያለ ነው። እግዚአብሔር ሰውን ያዳነው በጸጋ ነው። ቴንክ ዩ። ይቀጥላለሁ ማለት ነው። ኦኬ እሺ፣ አንድ አማን ከመጀመሩ በፊት ጋይስ አሁንም ኔትወርክ ድንገት ማከለ እንዳያቆራርጠን ታብና ሼር እያደረግን እንከታተላለን። ጸጋ ይብዛልን እንደኛም። እሺ አማን ቀጥል። አንዳንድ ነገሮችን አሁን ተናግሬው ደገመው። በእንትን ትምህርት የተላለፍክም እንደዚህ አታውቅም አንተ ምንም አልተማርክም ምናምን እያለ እያወራ ነው። ውይይትና ፐርሰናል አታክን እንለይ። ርዕሱ ካቃተን በቃ ርዕሱን ትተነው ሌላ ጊዜ ሳገኘው መጥቼ ያሳያለሁ ነው የሚባለው እንጂ ስድብና እንትን እኔ አይ ዶንት ቲንክ ይሄ ፕሮፐር አካሄድ አይመስለኝም። እዚህ አካሄድ ላይ ቢስተካከል ጥሩ ነው። እሺ እንደገና 5 ደቂቃ ተጨምሮልህም ብቻ የሚለውን ሳታሳይ ጨረስከው። እንግዲህ እንዴ እኔ አውቃለሁ እኔ ይኸውልህ ሳንቲፊኬሽን ጀስቲፊኬሽን አንተ ታውቃለህ እሱ አይደለም ርዕሱ። እሺ አላውቅም እኔ ብቻን አሳየን እንዴ ብቻን አሳየንና እንረፍ። በቃ እኔም በቃ እጅ ሰጥቼ ይኸውልህ ብቻ ነው የሚለው ብዬ ልውጣ። ሁለተኛ ሀሳብ ላስቀምጥ። ከታች ያሉ ሰዎችም ትንሽ እንትን እያሉ ስለሆነ ማለት ነው። አማን ያንተን ሀሳብ ንገረን፣ ለምንድን ነው ማትነግረን ይሉኛል። ፖዘቲቭ ክሌም ያስቀመጠ ሰው ነው ሀሳቡን እኮ ማሳየት አለበት። እኔ እኮ የሌለ ነገር አምጥቼ ላሳያችሁ አልችልም። እኔ አይደለም ብቻ ማሳየት የሚጠበቅብኝ። እኔ በቃ የለም አላሳይ አሁን የተናገርከው ራሱ የለም በቃ አላሳየህንም። እሺ ጥቅሶቹን ግን ያነሳቸውን ጥቅሶች 2 ጥቅሶች ስላነሳ ጥቅሶቹ ላይ እንሄድባቸው። ኤፌሶን ምዕራፍ 2 ቁጥር 8 በጸጋ ብቻ ይላል እና አንብበው። እሺ ጥቅስ ኤፌሶን ምዕራፍ 2 ቁጥር 8 እሺ ምንድን ነው የሚለው? እሺ ጸጋው በእምነት አድናችኋልና ነው የሚለው። ወንድማችን ግን ሲያነበው ጸጋው ብቻ አድኗችኋልና ነው የሚለው። ኤፌሶን 2:8 በጣም ትልቁ ጥቅስ ለጸጋ ብቻ የሚጠቀሰው ጥቅስ። እምነት ከጎኑ አለ። ሰው በጸጋ ድኖ ያንን ጸጋ በማመን መቀበል አለበት። ካልሆነ አይድን። እኔ በጣም እኮ ግልጽ ነው እንዴ ጥቅሱ። ጸጋው በእምነት አድኗቸዋል ይላል። ወዳጃችን ጸጋው ብቻ አድኗቸዋል ይለናል። እሺ እንደዛ ብሎ ደግሞ አያቆምም። በነገራችን ላይ ቁጥር 10 ደግሞ እናንብበው። እኛ ፍጥረቱ ነንና እንመላለስበትም ዘንድ እግዚአብሔር አስቀድሞ ያዘዘውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኢንፋክት መልካምን ስራንም ለማድረግ ተፈጥረናል። ጸጋ ብቻ ደግሞ ከሆነ ከሰው ሪስፖንሲቢሊቲን የማይጠብቅ ከሆነ እሱ ራሱ የማያምንበትን ነገር ነው በነገራችን የሚናገረው። ጥያቄና መልስ ላይ ይህንን አሳያለሁ ነው። ስለዚህ ሰው በጸጋ ይድናል ብያለሁ። ይህንን ክርስቲያኖች እንደዚህ ነው ማመን ያለባቸው፣ ሰው በጸጋ እንደሚድን። ይሄ ምንም ጥያቄ የለውም። ሰው ማመን አለበት። ሰው መጠመቅ አለበት። ሰው በክርስትና ህይወት መመላለስ አለበት። ከባድ ጥቅስ ላነሳ ነው አሁን አንድ ጥቅስ። ይሄ ለነገሩ ሁለቱንም ብቻዎች ነው የሚያፈርሰው፣ እምነት ብቻንም ያፈርሳል። ወደፊት እናወራበታለን። ሊሄድበት ግን አሁን ያዕቆብ መልእክት ምዕራፍ 2 እሺ 24 ሰው በእምነት ብቻ ሳይሆን ይላል በስራ እንዲጸድቅ ታያላችሁ። ጽድቅ ላይ ምን ነበር ሲል የነበረው ወዳጃችን? ጽድቅ ላይ ምን ነበር ሲል የነበረው? ጸጋ ብቻ። ለመጽደቅ እኮ ጸጋ ብቻ ነው፣ ለቅድስናም ጸጋ ብቻ ነው ሲል ነበር። መጽሐፍ ቅዱስ ግን እምነት ብቻም አይደለም። አብርሃም የጸደቀው በምንድን ነው ይለናል? በስራ እንዲጸድቅ ታያላችሁ። እኔ አይደለሁም መጽሐፍ ቅዱሱ ነው። እንግዲህ ብቻን እንኳን ያስወረደው ይህ ጥቅስ ነው። እኔ አይደለሁም። ያዕቆብ የማይለውን ወዳጃችን
ብቻ 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 ሲለን ቆርጦ ኖ ኖ ኖ ኖ በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለ። አዎ ሰው አምኖ ተጠምቆ ክርስቲያን ከሆነ በኋላ በስራ ይህንን ህይወት ይኖር ዘንድ ግድ ነው። እስከ መጨረሻ የሚጸና ይድናል ተብሎ ተጽፏልና ክርስትና በነገራችን ላይ ሙሉ ነገርን ነው እንጂ የምንይዘው እየቆራረጠን እቺ ብቻ እቻ ብቻ ያቺ ብቻ እቺ ብቻ ምንላል አይደለችም። አሁንም ተመልሼ ይመጣው ፖዘቲቭ ክሌም ነው ያስቀመጥከው ብቻ የሚል እሱን ብቻ ዛሬ ነው የምታሳየን ወይስ እንጠብቅ? ሌላ እንጠብቅ አለ ወይ? እኔ ለዞም ብቻን የሚያፈርስ ጥቅስ አመጣሁኝ። እሱ ጥያቄና መልስ እንወያያለን። ሌላ አለ ብቻ እስካሁን ድረስ አላየንም እና ብታሳየን እሱን። እሺ መቀደስ ላይ እንምጣ። መቀደስ ላይ ፊልጵስዩስ ምዕራፍ 2 ቁጥር 13 ምንድን ነው የሚለው? መዳናችሁን ዕለት ዕለት ፈጽሙ ይላል። ከሰው የሚጠበቅ ምን አለ ማለት ነው? ከዚህ ጸጋ ጋር መተባበር ወይ ሲነርጂ ከሰውም ይጠበቃል ማለት ነው። አለቀ። ጥያቄና መልስ ሲሆን አንዳንድ ኮሜንቶች ከኔ ጋር የሚጋሩ ኮሜንቶች ናቸው። እሺ ቴንኪው ኮሜንታተሮች በጣም ነው የምናመሰግነው። ታብና ሼር የምታደርጉ ሰዎች በጣም ነው የምናመሰግነው። ሙሌ ወደ ጥያቄና መልስ እንሄዳለን። ጥያቄና መልሱ ጊዜ እንዳያንሳችሁ 7 ደቂቃ ላድርገው። ጥያቄና መልሱን ትስማማላችሁ? 7 ደቂቃ ስንዳለ 7 ጠይቀኝ። 7 ደቂቃ እናድርገው ጥያቄና መልሱን። ሙሌ መቀጠል ትችላለህ። ማጠቃለያ ስትሰጥ አማን ማጠቃለያ ይሰጣል። ቀጥሎ ሙሌ ማጠቃለያ ይሰጣል። እሺ እሺ እግዚአብሔር ድህነትን ወደ ሰዎች ልጆች ያመጣው ወይም ድህነትን የሰጠው በጸጋ ነው ወይስ ከጸጋ ውጭ? ከጸጋ በቀር በሌላ መንገድ አለ? ወንድማችን አማን ተሰጣራ ምን እያወራ ነው እኮ? አው እንዴ ምንድነው እንዴ ርዕሱ ምንድነው? በጸጋ ብቻ ድህነትን ወይም ደግሞ መጽደቅንም በለው የፈለከውንም በለው ስለ ድህነት ነው እያወራን ያለ ነው። ስለዚህ ሰዎችን ከጸጋ በቀር በጸጋ በቀር እግዚአብሔርን በሌላ መንገድ ወደ ሰዎች ልጆች መዳንን አምጥቷል አላመጣም? የዘላለም ህይወትን ማለት ነው መዳንን አምጥቷል አላመጣም? እግዚአብሔር በምንድን ነው ያለው? ከጸጋ በቀር ይላል። አረ እሺ ለመልስ ጨርሳል ጥያቄውን? ጨረስኩ። ከጸጋ ብቻ በሌላ በምን መንገድ እንዳለ አሳየን ነው። እኔ መጽሐፍ ቅዱስን ሳነብ እስካሁን ድረስ ያላገኘሁትኝ መጽሐፍ በጸጋ ብቻ አድናችኋል ስለማይል በጸጋ በእምነት በኩል እግዚአብሔር አድኖናል። ይህንንም ደግሞ ሰው አምኖ በመጠመቅ ይህንን ጸጋ ይቀበላል። ከዳንም በኋላ ደግሞ ጥያቄን አልተረዳም። ነው የማወራው። ቆይ አይደለም። አሁን ሰው እንዴት ይቀበለዋል የሚለውን በኋላ እናወራለን። እግዚአብሔር ድህነትን ሲሰጥ ከእግዚአብሔር አንጻር እግዚአብሔር ድህነትን ሲሰጥ ከጸጋ በቀር በሌላ መንገድ ሰጥቷል አልሰጠም? ድህነትን ወደ ሰው ልጆች እንዲደርስ ከጸጋ በቀር በሌላ መንገድ ሰጥቷል አልሰጠም? እኔ እንደዛ ብቻ በሚለው ኮንሰፕት አልስማማም እያልኩኝ እኮ ነው። እግዚአብሔር እኔ ግድ ተስማማ አላልኩም፣ ግን አለ አንድ ነገር ላሳይ። እሺ በሌላ መንገድ አለ እያልኩ ነው። ፍቅር ዮሐንስ 3:16 ማለት ፍቅር ምን ማለት ነው? ፍቅር ማለት ከጸጋ ውጭ ያሳየኝ አልክ። ለምሳሌ ፍቅር አልኩኝ። ፍቅር ከጸጋ ውጭ እግዚአብሔር ዓለምን እንዲሁ ወደዋልና አንድ ልጁን ሰጠን ክርስቶስን አልኩኝ። ስለዚህ በፍቅርም ሰጥቶናል ማለት ነው። ጸጋ ብቻ ሳይሆን በፍቅርም ሰጥቶናል። ከእግዚአብሔር አንጻር ጸጋ ምንድነው? ጸጋ ማለት ምን ማለት ነው ወደሚለው ወደ ተርም ዲፊኒሽን ተርሙን ዲፋይን ወደ ማድረግ ልንሄድ ነው ማለት ነው። በቃ አልገባህም። ጸጋ ምንድነው የሚለው ጸጋ ምን ማለት ነው? ጸጋ አይ ጸጋ ምን ማለት ነው? ዲፋይን ታደርገዋለህ፣ ችግር የለውም። አይደለ? አይ ጸጋ ምን ማለት ነው? ጸጋ ማለት ከሰው ኤፈርት ያልሆነ ከሰው ስራ ያልሆነ እግዚአብሔር እንዲሁ በቸርነቱ ወዶና ፈቅዶ ያደረገው ነገር ስለሆነ ይህንን ነገር እኛ ለእኛ ሰጥተናል። ይሄ ግን ነገር ድነቱ ፍቅርስ እንዲሁ የተቻለን ማለት አይ አንሜሪትድ ፌቨር ማለት ነው። ፍቅር ደግሞ ፐርፐዙ ነው የወደደን ማለት ነው። ለምን አደረግ ስትለው ለምን ጸጋን ሰጠኝ ስትለው ቆይ ስማ፣ ኧረ ስማ፣ ለምን ይህን ጸጋ ሰጠኝ ለምን ጸጋ ይህን ሰጠኝ ስትለው እንዲሁ ስለወደድኩ ነው ይላል ማለት ነው። ስለዚህ ከእግዚአብሔር አንግል እንኳን ስታወራ እንኳን
ስለወደደን ይህንን ጸጋ ሰጠን። ይሄ ማለት ግን አዳሰማኝ እንዲሁ ከመውደዱ ያሳምቻለሁ ወገኔ ደቂቃ በጸጋ ብቻ ድነሃል ማለት ግን አይደለም። ቆይ እኮ እንዲሁ ከመውደዱ እንዲሁ ከመውደዱ ባለፈ እግዚአብሔር በሌላ መንገድ ያዳነበት እንትን አለ ወይ ነው? አንተ ራስህ ዲፋይን ባረከው ተርም መሰረት እግዚአብሔር ስላለ ነው መጽሐፍ ቅዱስ ላይ ወደ በእምነትም አድኖናል። ቆይ ጸጋው በእምነት አድኗቸዋል ነው የሚለው። ወዳጄ ይኸውልህ እሱ እምነት ካንተ የሚጠበቅ ነው። እኔ እግዚአብሔርን ድህነትን ወደ አንተ ሲያመጣ ከጸጋ በቀር በሌላ መንገድ አምጥቷል ሰጥቷል አልሰጠም። ፍቅር ብለኸኛል። ፍቅር ኦልሬዲ እሱ ጸጋውን የሰጠበት እግዚአብሔር ቸርነትን ማሳይቻል። ቆይ እኔ ጥያቄው ምን ነበር? ውይይቱ ውይይቱ ሰው ለመዳን የእግዚአብሔር ቸርነት ይለኛል። አይ እኮ መልስልኝ። እሺ መልስልኝ። የእግዚአብሔር ቸርነት ሰዎች እንዲገነዘቡት ነው። ሰው ለመዳን የእግዚአብሔር ጸጋ ብቻ ነው አለ። እኔ ደግሞ ነው በጸጋ ድነናል እንጂ የእግዚአብሔር ጸጋ ብቻ አይደለም ነው ርዕሱ። ስለዚህ በእምነትም ድነናል። ጸጋው በእምነት አድኖናል። አልገባህም? እምነት እግዚአብሔር እምነት የእግዚአብሔር ስጦታ ነው ብለህ ታምናለህ? እምነት የእግዚአብሔር ስጦታ ነው። እምነት እግዚአብሔር ነው የሚሰጥህ። እምነት ስጦታ ነው። ነገር ግን የሰው ሪስፖንሲቢሊቲ ያጠቃልላል። ሲነርጂስቲክ ነው። ስለ ሰው ሪስፖንሲቢሊቲ አልጠየኩም። እግዚአብሔር እኮ እየጠየኩ ያለሁት እግዚአብሔር ድህነትን ወደ አንተ ሲያመጣ ከጸጋ በቀር በሌላ መንገድ አምጥቷል አላመጣም በለኝ መጀመሪያ። እሱ አይደለም በለማ ርዕሱ እኮ መዳን በጸጋ ብቻ ነው አይደለም? እሱ ነው ወገኔ። አግድ የለም መልስ። እንዴት መጀመሪያ ኢኒሼት ያደረገው ፍቅር ነው። ኢኒሼት ያደረገው እንደዛ አይደለም? ርዕሳችን በዛ እንስማ። በቃ ሌላ ጥያቄ እንዳልጠይቅ ሁሉ አደረከኝ። ርዕስ ቀየርክ። ምኑን ነው የስ ነው የምለው የምትመልስልኝ? እግዚአብሔር ድህነትን ወደኛ ሲያመጣ በጸጋ ብቻ ነው? አይ በጸጋ ብቻ አይደለም በሌላ መንገድ ነው ብለህ ንገረኝና በቀችን መልስልኝ። አለቀ። እሺ ርዕሱ መዳን በጸጋ ብቻ ነው አይደለም ነበር ርዕሱ። አሁን ቀየርክና መጀመሪያ እግዚአብሔር ሲያነሳሳው ድነት ከእግዚአብሔር የተሰጠ ለሰዎች ደግሞ እንዲቀበሉት የተሰጠ ነገር ነው። ሙሉ ነው ድነት የሚቀበለው ነው። ግማሽ አልቀበልም። የእግዚአብሔር ብቻ ነው አልኩኝ እንዴ? ድነት ለሰው ልጆች የተሰጠ ስጦታ ነው። ስጦታውም ደግሞ መቀበል አለባቸው። እሺ ሌላ ጥያቄ ልጠይቅህ ወገኔ። ሌላ ጥያቄ ይሄንን አልመለስከውም። እኔ ሌላ ጥያቄ እንዲሁ ብጠይቅ ይሻለኛል። እሺ ድህነትን ከጸጋ በቀር በሌላ መንገድ ነው ብሎ የሚያሳይ ጥቅስ ብለህ የጠቀስከውን ጥቅስ እስኪ አምጣ። የትኛው ጥቅስ ነበረ? ከጸጋ ውጪ በሌላ መንገድ ነው ብለህ የጠቀስከው፣ ጸጋን ብቻ ይቃረናል ብለህ የጠቀስከው ጥቅስ። እኔ ጥቅስ አልጠቀስኩም። የጠቀስከውን ጥቅስ ነው ያነበብኩትኝ። ኤፌሶን 2:8 ጠቅሰህ ነበረ። ድገመው ግድ የለም። ኤፌሶን 2:8 ጠቀስክና በጸጋ ብቻ አድናችኋል ይላል አልክና፣ እኔ ደግሞ አይ ጸጋው በእምነት አድናችኋል ነው የሚለው አልኩኝና ሞገትኩ እኮ። ብቻ የሚል ነገር የለም ብለህ እንዲሁም ብለህ የጠቀስከው ጥቅስ የለም። ስድን ነው የፈለከው አንተ የጠቀስከው የለም ወይ ነው የጠየቅኩህ እኔ። አይ እኔ 2:8 እና 2:10 ነው የጠቀስኩት። ያዕቆብ መልእክት ላይ ሄጃለሁ። ያዕቆብ መልእክት ተማሩ ፈልገን አልገባኝም። ኤፌሶን ምዕራፍ 2 ቁጥር 8 ነው በጸጋ ብቻ ያፈርሳል ብለህ የጠቀስከው ጥቅስ። አይ ያዕቆብን እሺ፣ አይ በጸጋ ብቻማ 30 ሰከንድ አለው። ቆይ አታቋርጥ፣ ይቅርታ አታቋርጥ፣ ቀጥል። ሙሉ ይቅርታ አልሰማሁህም፣ ቀጥል እኮ። በጸጋ ብቻ አይደለም እንዲሁም ብለህ ለማፍረስ የጠቀስከው ጥቅስ የለም። 8 እዛው ላይ እምነትን ያስቀምጣል አልኩኝ። እንዲሁም ደግሞ ሰው በእምነት ብቻ ሳይሆን በስራው እንዲጸድቅ ደግሞ እናያለን። ያዕቆብ መልእክትን ጠቅሻለሁ። አዎ ያዕቆብን ጠቅሻለሁ። ያዕቆብ እግዚአብሔር በጸጋ አላዳነንም ብሎ ያለ አንድ ስኮላር ወይ አንድ ቸርች ፋዘር አምጣልኝ። አይ በጸጋ አላዳነንም። ሰዓት አልቋል። ለነገሩ ለኔ መልሼ ልጨርስ። ሰዓቱ ያልቃ ልመልስለት። እሺ መልስ ተው። እሺ ጥያቄ መመለስ ትችላለህ፣ ግን ሰዓቱ አልቋል። ፍቃደኛ አልቋል። ወደ ጥያቄ ልግባ። እሺ 7 ደቂቃ ላስቀምጥልህ። እሺ አማን ቀጥል። እሺ ጥያቄ የመጀመሪያው ጥያቄ እግዚአብሔር በጸጋ ብቻ አድኖናል ብለህ ታምናለህ? በደንብ በጸጋ ብቻ የሚል ጥቅስ አለ? የለም። በጸጋ ብቻ እንደሆነ የሚያሳይ ኮንሴፕት አለ መጽሐፍ ቅዱስ። ኮንሰፕት አላልኩም እኔ። በጸጋ ብቻ የሚል ጥቅስ አለ? የለም።
ኤግዛክት ወርድ ፋላሲ ነው። ብቻ የሚል ነገር አምጣ ከመጽሐፍ ቅዱስ ኤግዛክት ወርድ ሳይሆን ያመና አንድ ጥቅስ ስጠን። አንድ ብቻ አልሰጥህም፣ ብዙ እሰጥሃለሁ። አንድ ለጠቀስኩ የፈቀድኩልህ አንድ ነው የምፈልገው ብቻ የሚለውን ታሳየና ጥቀስ እኮ እየነገርኩህ ነው። ይኸውልህ በጸጋ የሚለው ኤፌሶን ለምሳሌ አሁን አንተ ቅድም የጠቀስከውን ኤፌሶን ምዕራፍ 2 ከቁጥር 5 ጀምሮ እግዚአብሔር ጸጋ ዳነን ይላል አይልም? በጸጋ ዳነን ይላል። በጸጋ ብቻ አዳነን ይላል። ብቻ የግድ መኖር የለበትም አልኩህ እኮ ብራዘር። ቃሉ ሳይኖር ብዙ ዶክትሪን ያመንነው ዋና ዶግማ አድርገን የተቀበልነው ትምህርት አለ ብዙ። እሺ፣ ስለዚህ ብቻ የሚል የለውም፣ ግን ተቀበሉ እያልከን ነው። መኖር ብቻ የሚል ሀሳብ አለ። ብቻ የሚል ሀሳብ አለ የለም ብለህ ጠይቀኝ፣ ያስረዳለሁ። ሀሳብ አለ። እሺ፣ ሀሳቡ ያንተን ሀሳብ መስማት ፈልጋል። ሊቀጥል ወሬ ሌላ ጥያቄ ኤፌሶን 2:8 ላይ ብቻ የሚል እሺ የለም እኮ አልከኝ። ብቻ መኖር የለበትም ግዴታ አልከኝ። አሳያለሁ አልኩ። የለም ቃሉ ጠያቂ ነኝ ሙሌ ጠያቂ ነኝ። 2:8 ላይ ጸጋ ብቻ ነው የተጠቀሰው? አዎ ጸጋ ነው የተጠቀሰው። ከእግዚአብሔር በኩል ጸጋ ነው የተጠቀሰው። እባክህ የጠቀስኩት ያልኩህ 2:8 ላይ በጸጋ ብቻ ድናችኋል የሚለው እኮ እግዚአብሔር በጸጋ እንዳዳንን የተጠቀሰው አልኩ። ኧረ እባክህን 2:8 አላንብብልህና እኔ አንጻር ምን አላልኩም ያልኩትኝ በድነት ጉዳይ ላይ እግዚአብሔር ኧረ ከማን አንጻር ከምን አንጻር እንድትመልስ አትፈልግም ወይስ ከኛ አንጻር ነው የምልህ? ጸጋ ብቻ ይላል 2:8 ወይ ይላል በጸጋ ነው እኮ በጸጋ ነው አልኩ እኮ። በጸጋ ነው ማለት ኦልሬዲ ከጸጋ ውጭ ሌላ ነገር የለም፣ የጨመረው ነገር የለም። ጸጋው በእምነት አድኗቸዋል ማለት ጸጋው በጸጋ ብቻ አድኗቸዋል ማለት ነው። እምነት ከኛ የሚጠበቅ ነገር ነው እንጂ ከእግዚአብሔር የሚጠበቅ ነገር አይደለም። እግዚአብሔር አይደለም የሚያምንልኝ ባይዘው። እሺ፣ ስለዚህ ከአንተ የሚጠበቅ ነገር አለ ለመዳን? ኦፍኮርስ እንዴ እግዚአብሔር ጸጋን ሰጠኝ፣ በጸጋ ድነትን ሰጠኝ። ያንን ደግሞ መቀበል አለብኝ። እኔ ጸጋውን የምቀበልበት መንገድ ነው። አለቀ። በምን የምትቀበለው? በእምነት እቀበለዋለሁ ጸጋውን። ስለዚህ ለመዳን እምነት ያስፈልጋል። ጸጋውን ለመቀበል ለመዳን እምነት ያስፈልጋል እኮ። በጸጋ የተሰጠኝ ድህነት ለመቀበል እምነት ያስፈልጋል። እሺ፣ ለመዳን ጥያቄን ስማ፣ የኔን ጥያቄ አትቀይርብኝ። ለመዳን እምነት ያስፈልጋል አያስፈልግም? ያስፈልጋል ላያስፈልግም? ወዳጅ እየነገርኩህ እኮ ነው። አሁን ውይይታችን ስለ ጸጋ ብቻ ነው። በጸጋ ነው እግዚአብሔር ያዳነን፣ ከጸጋ ውጭ አለ። ኧረ እባክህ ያስፈልጋል አያስፈልግም በለኝ። እምነት ያስፈልጋል አያስፈልግም ለመዳን? እየነገርኩህ እኮ ነው። ንገረኝ፣ ያስፈልጋል ወይ አያስፈልግም ብቻ በለኝ። እሺ ልመልስልህና ስማኝ። እግዚአብሔር አልፈልግም፣ ማብራሪያህን አልፈልግም። ያስፈልጋል አያስፈልግም? አንተ ስለፈለክ አይደለም እኔ የማወራው። ያስፈልጋል አያስፈልግም? እምነት ለምን ታፍርበታለህ? በእምነት እንኳን አታምንም? በእምነት እንኳን አታምንም? ሰው በእምነት ያስፈልገዋል አያስፈልግም ለመዳን? ልኛለህ እንዳወራ? አይ ስጠይቅህ የምጠይቀውን ብቻ የምትመልስ የምፈልገው ሰው ያስፈልገዋል ወይ አያስፈልግም በለኝ። እኮ ነገርኩህ። ይኸውልህ እግዚአብሔር እኛን ለማዳን እኔ እግዚአብሔር አልጠየኩም፣ ስለ ሰው ነው የጠየኩህ። ሰው ለመዳን ሰው ላውራሃ ስለ ሰው ደግሞ የተሰጠውን ጸጋ አብሮ መቀበል አለበት፣ ማመን አለበት። ኦፍ ኮርስ። እሺ፣ እምነት ብቻን ትቀበላለህ? እምነት ብቻን ትቀበላለህ? እሱ ሌላ ዶክትሪን ነው። እምነት ብቻና ጸጋ ብቻ ሁለት የተለያዩ ርዕሶች ናቸው። ስለ እምነት ብቻ ሌላ ጊዜ እናወራለን። አትቀላቅለው። አይ እምነት ብቻንም ታምናለህ ወይ ማለት ነው? እሱ ሌላ ጊዜ ትጠይቀኛለህ አልኩህ። ሶላዎችን አካፍልባቸዋል እንዴ? ከሶላዎች ውስጥ ጸጋ ብቻና እምነት ብቻ ነው። አይ ሌላ ጊዜ አደረብ ጥያቄ አሁን ያስፈልጋል። ስለ እምነት ምን ያወራው ነው? ምን ያምናል? እምነት ብቻ ሙለታ ምን ያምናል በለው። እምነት ብቻን አታምንም? ሙለታ ምን ያምናል ወይ ብለህ ዲቤት ገባና ከዛ ጸጋ ብቻ ተብሎ እምነት ብቻ አይጠረስም። ሌላ ሐሳብ ተው፣ ስድቡን ተው። እምነት ብቻ እና ጸጋ ብቻ አይጠረስም? አይጣረስም። እንዴት ብቻ ለብቻ አይጣረሱም እያልከኝ ነው? ሁለት ብቻዎች አይጣረሱም አንድ ላይ ተቀምጠው። እንዴት እንደማይጣረስ ላስረዳ። እሺ፣ እምነት ብቻን እና ጸጋ ብቻን እንዴት አይጣረሱም? በቃ ይኸው እንዴት እንደማይጣረስ ልንገርህ። ጸጋ ብቻ ስንል እግዚአብሔር ሰዎችን ያዳነው ድህነትን ወደ ሰው ልጆች ሊያደርስ የፈልገው ወይ የሰጠው በጸጋው ብቻ ነው። ያ እግዚአብሔር የሰጠውን ጸጋ እግዚአብሔር በነፃ የሰጠንን ድህነት የምንቀበለው በእምነት ብቻ ነው። ሌላ መቀበያ መንገድ የለም። ጸጋው ስጦታው ነው። እግዚአብሔር የሚሰጠን ድህነቱ በነፃ ነው። ያንን በነፃ የሆነ ድህነት ስለዚህ እምነት ብቻ የሚለውን ቃል እናስወግድ ማለት ነው። አሁን ሙሌ እንደዚህ ልክ ነኝ?
አናስወግድም። ስማኝ፣ እሺ፣ ሌላ ጥያቄ አልፈልግም። ኧረ ሌላ ጥያቄ። ሰው በጸጋ በእምነት ይድናል ብል ልክ ነኝ አይደለሁም? ሰው በጸጋ በእምነት ይድናል። ጸጋው በእምነት ያድነዋል በል። ለምንድን ነው ሌላ? ጸጋው በእምነት ያድነዋል። ልክ ነው አይደል? በትክክል አዎ። ጸጋው በእምነት በኩል ነው። ከጸጋ ውስጥ ጥምቀት አለበት? የለም። ከጸጋ ውስጥ እምነት አለበት? ምንድን ነው የምታወራው? የለም። ይሄ ውይይታችን አይደለም ነው የምልህ። የለም። ከጸጋ ውስጥ እምነት የለበትም። ውይይታችን አይደለም። አሁን ጥምቀት ይሄ አይደለም። በጣም ደስ ይላል። እሺ ያዕቆብ መልእክት ላይ ጥያቄም ስለነበረ ላንብበውና ምን ማለት እንደሆነ ቅድም ተሳስተሃል ስላልከኝ ማለት ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ለመጽደቅ ስራ ያስፈልጋል አያስፈልግም? በያዕቆብ መልእክት መሰረት እንዴ ምን ነካ? ጸጋ የሚለውን ነገር ጠፋብህ? አለቀ። ጥያቄ መልስልኝ እባክህን። ሰው በእምነት ብቻ ሳይሆን አብርሃም በእምነት ብቻ ሳይሆን በስራ ይጸድቃል ይላል። በስራ ይጸድቃል አይጸድቅም? እሱ እምነት ብቻ የሚል ነገር ስናወራ እናወራዋለን አልኩ። እሱ በእምነት ስለ ስራ ነው የጠየኩህ። ሰው እርሱ አይደለም እያልክ እኮ አልመልስም እያልክ ነው ሙሌ። ራስ ላይ ነው እኮ እየተኮስክ ያለው። አሁን አንዴ ስለ ጥምቀት ታወራለህ፣ አንዴ ስለ እምነት ታወራለህ። እኔ ጋር ሁሉም የተያያዙ ናቸው፣ ነገረ ድነት ውስጥ ያሉ ናቸው። አንተ ጋር ብቻ ናቸው። እሺ ቆይ ሰው በስራ ይጸድቃል? አይጸድቅም። በስራ አይጸድቅም። እሺ ያዕቆብ ግን ሰው በስራ እንዲጸድቅ ታያለህ ይላል። ያዕቆብ ግን በስራ እንዲጸድቅ ታያለህ ይላል። ተሳስቷል? ጥያቄህን ጨረስ። ከፈለክ ግን ላብራራለህ ጥያቄውን ልመልስ። ተሳስቷል ወይ ያዕቆብ? ደቂቃ አልቋል። ፈቃደኛ ከሆነ አንተ ነህ የተሳሳትከው። ኢንተርፕሬት ስታደርግ አንተ ተሳሳትክ። እሺ ቀጥል። እናመሰግናለን። ፈረሰ ብላችሁ ተው ብሏል። እሺ ቻው። እሺ ኤኒዌይ ፉከራ ሆነና እሺ አንዴ ሙሌ ኦልሬዲ ሙሌ ስለጀመረ ማጠቃለያ ስንት ደቂቃ ይሁን? አማን ማጠቃለያ ይሰጥና ከዛ ሙሌ ማጠቃለያን ይሰጣል። አማን ማጠቃለያ ስንት ደቂቃ ይሁን? ደቂቃ በቂ ነው ለኔ። ሙሌ ስንት ደቂቃ ማጠቃለያ? ለኔ 78 ደቂቃ ቢሆን ደስ ይለኛል። እኔ ስብከት ለመስማት አልተቀመጥኩም። ውይይቱ ራሱ አንተ የምታወራው ነገር ስለሌለ አማን በአንድ ደቂቃ በሁለት ደቂቃ እኔ ያንተን ስብከት መስማት የምንችለው 2 ደቂቃ በቂ ነው። 2 ደቂቃ የሚባል ይሁን ማጠቃለያ ደምረን ለሁለት አካፍለን አቬሬጁን 4 ደቂቃ ማጠቃለያ 4 ደቂቃ ማጠቃለያ። እሺ ምን ሆነ ነው 4 ደቂቃ ራሱ ብዙ ነው። 7 ደቂቃ አድርግልን። አትሊስት አልፈልግም። እኔ ካንተ ጋር 7 ደቂቃ አላወራም። ያንተን እኔ አልሰማም። በቃ ገጥመሃል። እንግዲህ ላይ እኮ ግጥም አይደለም፣ ጥያቄና መልስ ነበር መመለስ የነበረበት። ገጥመሃል ይላል። ማጠቃለያ እኮ ስብከት ነው። በቃ 4 ደቂቃ ምንድን ነው? 4 ደቂቃ ምን እኔ ነኝ እሱን የሚጀምረው 4 ደቂቃ ነው። 5 ደቂቃ እሺ፣ አንተ ነው የምትጀምረው አማን። 5 ደቂቃ አይደለም 4 ደቂቃ ነው የተስማማነው። ከዚህ ረጅም መቆየትም አልፈልግም። አንተ በሁለት ጨርስ፣ ምን ችግር አለው እንዴ? እኔ 5 ልጠቀም። እኔም ሰብካለሁ፣ አንተ ሰብከ። 1 ደቂቃ ተመርቅለታለህ። 5 ደቂቃ በቃ እሺ፣ ቀጥሉ። እሺ በቃ እሺ፣ ከእንደገና አስጀምርልኝ። እሺ አውር አንሳውና ከእንደገና አስጀምርልኝ። እሺ ይሄ አማን እየጀመረ። እሺ መልካም። እሺ ችግር የለም። እሺ ውይይታችን ርዕሱ መዳን በጸጋ ብቻ ነው አይደለም ነበር ውይይታችን። ኦኬ። ስለዚህ መዳን በጸጋ ብቻ የሚል ጥቅስ የለም። ትምህርቱ እንዳለ ፈረሰ። ኦኬ። ስለዚህ የሌለ ነገር በግድ አሳዩን፣ በግድ ይውልን አልክና የማይሆን ጥቅስ ጠቀስክ። ጥቅሱ ራሱ ኤፌሶን 2:8 ላይ መዳን በጸጋ በእምነት አድኗችኋል ብሎ በጸጋ ብቻ አላለም። ስለዚህ አላሳየህንም። 10 ደቂቃ ተወያየን። ጥያቄና መልሱን ያወራ ከእንትን አንጻር ከዚህ አንጻር ለማለት ሞከርክ። ነገረ ድነት ግን በመላት ነው መረዳት ያለብን። እሺ ሰው እንዴት ይድናል? እንዴት ይድናል ሲባል ኢኒሼት ያደረገው እግዚአብሔር ነው። ይሄ ምንም ጥያቄ የለውም። በእግዚአብሔር ጸጋ ነው የዳን ነው። ጸጋው ግን በእምነት አድኖናል እንላለን። ሰው አምኖ ሲጠመቅ ልጅነትን ያገኛል። ወደ እግዚአብሔር ቤት ምን ያደርጋል? ወደ እግዚአብሔር አካልነት፣ ወደ ክርስቶስ አካልነት ይገባል። በዚህ ብቻ ግን አይደለም ድነት፣ ይህንንም ደግሞ ዕለት ዕለት መኖር አለበት። ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ
እንዲሁም ደግሞ በስራ ያዕቆብ እንደሚናገረው ይህንን ያገኘነውን በጸጋ የተቀበልነውን ክርስትናን ዕለት ዕለት በስራ እንድንጸድቅ ይነግረናል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለ ብሎ ያዕቆብ መልእክት ላይ 2:24 ላይ ያስቀምጣል። ስለዚህ ድነትን ስንረዳው እኛ በሁሉም ነው እንጂ የምንረዳው እየቆራረጥን እንዲህ ብቻ እንዲያ ብቻ አንልም። ሁለተኛ እምነት ብቻና ጸጋ ብቻ ብለህ ወዲያው ደግሞ እምነት ብቻ፣ ይሄ ራሱ ብቻ አይሶሌት የሚያደርግ ቃል ነው። ብቻ የሚለይ ቃል ነው። ኦኬ ብቻ የሚለይ ቃል ብቻ ካልኩኝ ሌላ ነገር ሳይጨመር ሌላ ነገር ሳይደረብ ማለት ነው። ከዛ እምነት ብቻ ይልህና ይመጣና ደግሞ ትንሽ ቆይቶ ጸጋ ብቻ ይልሃል። አንድ ላይ ለምንድን ነው መወያየት ያልፈለገው? ቅድም አንድ ላይ ከተወያየማ ይፈርሳል። አንዱ ሁለቱን እኮ ይዘህ እኩል መወያየት አትችልም። ወይ ይሄን ትለኛለህ ወይ ያን ትለኛለህ። አይ ይሄንንም ሌላ ጊዜ ነው መወያየው ነው የምትለው። ስለዚህ ጸጋ ብቻ እምነት ብቻ ብለህ ብቻ 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 እያደረግህ አትቀጥልም። ደራርበህ ደግሞ ብቻዎችን ከሰበሰብካቸው ብቻውን አስወግድና ጸጋ፣ እምነት፣ ጥምቀት፣ መልካም ስራ እያልክ ማስቀመጥ ነው እንጂ ያለብህ ብቻ እያልክ እየቆራረጥክ አታስቀምጣቸው። ለሰውም የድነትን ትምህርት ያዛባል። ይሄ ትምህርት ብዙ ሰዎችን ነገር ውስጥ ይከታል። ሌላኛው መጽሐፍ ቅዱስ ብቻ ደግሞ ይመጣል። የሆነ ሰዓት ላይ መጽሐፍ ቅዱስ ብቻ ብሎ የሚያምን አማኝ አንድ ጥቅስ እንዴት አያቀርብም? ውይይቱን ብቻን ያያችሁ አላችሁ? ብቻን ያያችሁ የለም። ብቻን አላየንም። መጽሐፍ ቅዱስ እንደዛ ላይ አያስቀምጥም። ብቻ የሚል የለም። ብቻን ማሳየትም አትችልም። ስለዚህ አታድክሙን ማለት ሙሉ 10 ደቂቃ ብቻን ስንጠብቅ ብቻ የሚል የለም፣ ግን ብቻን ተቀበሉ እንዴ! እኛ እኮ የመጽሐፍ ቅዱስን የምናምን ሰዎች ነን፣ ክርስቲያኖች እኮ ነው። ካላሳየህ ለምንድን ነው የምናምንህ? አናምንህም። መጽሐፍ ቅዱስን አምጥተህ ካላሳየህን አናምንህም። ከአባቶች ትምህርት አምጥተህ ካላሳየህን አናምንህም ማለት ነው። እሺ ተቋርጦብኝ ይቅርታ። መልካም ውይይት እንደነበረን አስባለሁኝ። እኔ 1 ደቂቃ እያለኝ እንኳን ልጨርስ። ስለዚህ ክርስቲያኖች ክርስትናን ስንረዳ የክርስትናን ሕይወት ስንረዳ መጽሐፍ ቅዱስን በምልአት መረዳት ነው እንጂ እየቆራረጡ ብቻ 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 በማለት አይደለም ለማለት ነው። 1 ደቂቃ ከ20 ሰከንድ እያለኝ ጨርሻለሁ። መልካም ውይይት እንደነበረን አስባለሁ። ሁላችሁም እግዚአብሔር እንግዲህ ወደ ትክክለኛው መንገድ እንግዲህ ወደ ትክክለኛው ትምህርት ይምራችሁ። ጨረስኩ። ኦኬ ሙሌ ሬዲ ነህ? ሙሌ ዝግጁ ነኝ ሲሶ። እሺ እሺ ደቂቃውን አስቀምጠልህ። እሺ ያ በመጀመሪያ ደረጃ ቃሉን ብቻ የሚል አምጣ የሚል ሰው ስለ ትምህርትን ያለመረዳት ችግር ነው። ትምህርት ዶክትሪን በምን አይነት መንገድ ይሰራል የሚለውንም ያለማወቅ መንገድ ነው። እንደኛ ዶክትሪን በሲስተማቲክ ቴዎሎጂ እንደምንሰራም የታወቀ ነው። አፍተር ኦል አንድ ጥቅስ ላይ ተሰፍቶ የሚሰራ ዶክትሪንም የለም። ስለዚህ እንዴት ነው ቲቺንግ የሚሰራው፣ እንዴት ነው ትምህርት የሚሰራው የሚለውን ነገር የመጀመሪያ ነገር አለማወቅ ነው እንጂ በመጽሐፍ ቅዱስ ኤግዛክትሊ ወርዱ ሳይኖር ኮንሴፕቱ ግን ስላለ በሲስተማቲክ ቴዎሎጂ መሰረት ዶክትሪን ሰርተን ቁጭ ብለናል። ኦልሬዲ በጣም በስፋት እንደምናውቀው አንደኛው የስላሴ ጉዳይ ነው። ስላሴ የሚል በመጽሐፍ ቅዱስ የለም። አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በባህሪ አንድ፣ በአገዛዝ በስልጣን የሚል ነገር የለም። እንደዚህ የሚል ነገር አለ የለም። ስለ ኢየሱስ ክርስቶስ እንደዚህ ነው ብለን ለምሳሌ ፍጹም ሰው ፍጹም አምላክ የሚል በመጽሐፍ ቅዱስ አለ እንዴ? ቃል በቃል ማለት ነው። ቃል በቃል የለም የሚል ነገር ሳይኖር ግን ምን ማለት ነው ፍጹም ሰው ማለታችን የሚለውን ነገር ለማስረዳት ምን ማለት ነው ፍጹም አምላክ ነው ማለታችን የሚለውን ነገር ከተለያዩ የመጽሐፍ ቅዱስ ሐሳቦች ከኮንቴክስታቸው ሳይለዩ ጥቅሶቹን በመውሰድ አንድ ላይ አድርገህ ሲስተማታይዝ አድርገህ ትምህርት ትሰራለህ እንጂ ከዛ ባለፈ ብቻ የሚል አምጣ። ይሄ ቅድም ብያለሁ ፋላሲ ነው፣ ኤግዛክት ወርድ ፋላሲ። እንደዚህ የሚባል ነገር የለም። ስለዚህ ብቻን ያያችሁ ይሄ እውነት ለመናገር አንድ የስላሴ አማኝ ነኝ የሚል በክርስትና ውስጥ አለው የሚል እንግዲህ በስላሴ ያምን ይሆናል ብዬ ስለማስብ ነው። አላውቅም። እውነት ለመናገር እምነቱ የወንድማችን ትክክለኛ እምነቱ ስለማላቅ በስላሴ የሚያምን ከሆነ ግን እንዲህ ብሎ መጠየቁ በእውነት አሳፋሪ ነው ማለት ነው። ስለዚህ ብቻ የሚል ነገር ኮንሴፕቱ አለ ወይ? እሱ ጉዳዩ እሱ ነው መሆን ያለበት። አዎ አለ። ስለዚህ እግዚአብሔር ለሰው ልጆችን መዳንን የሰጠው በጸጋ ብቻ ነው ማለት በሌላ መንገድ አልሰጠም። ስለዚህ ያዳነን ብሎ በቅዱስ አጠራር የጠራን እግዚአብሔር ነው። ይሄም እንደ ራሱ ሐሳብና ጸጋ መጠን እንጂ በስራችን መጠን እንደ ራሱ ሐሳብና ጸጋ መጠን ነው እግዚአብሔር ያዳነን አለ።
ይህን ሁለተኛው ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ በግልጽ እንደዚህ ይናገራል። ኤፌሶን ላይ ቅድም አንስተነዋል። እግዚአብሔር በጸጋ እንዳዳነን ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን ካለም በጸጋ ድናችኋል አለ። ስለዚህ በጸጋ እግዚአብሔር እንዳዳነን የተለያየ ቦታ አለ። እግዚአብሔር ግን በሌላ መንገድ እንዳዳነን ግን የሚናገር በተቃራኒው በሌላ መንገድ እንዳዳነን የሚናገር የመጽሐፍ ቅዱስ ክፍል የለም። ሰው በጸጋ ብቻ አልዳንም ብሎ ካመነ ለመዳናችን እግዚአብሔር ሌላ ሪኳየር ያደረገው ነገር ወይ ደግሞ ሌላ በዚህ መንገድ ነው የምትድኑት ብሎ የሰጠበት መንገድ አለ ማለት ነው። ቅድም የሚያስቅ ነገር ፍቅር አለ ከጸጋ ብቻ ተብሎ ፍቅር አለ የሚል ነገር ሰማሁ። እውነት ለመናገር በጣም የሚያሳዝን ነገር ማለት ነው። ፍቅርን ከጸጋ ለይቶ ማየት ማለት ነው። ፍቅር እኮ ከወደደን ከትልቅ ፍቅሩ የተነሳ እኮ ነው በጸጋው አዳነን የሚለው። በጸጋው ለማዳን ፍቅሩ ነው እንደ ምክንያት እንደ እንትን እኮ የተጠቀሰው። ወንድማችን ግን አይ ፍቅር ከጸጋ ውጭ ነው ብሎ አለ። ድነታችን ከጅምሮ በጸጋ እንዲሆን ምንድነው ያደረገው? ጸጋ አይደል ፍቅር አይደል እንዴ? ከወደደን ከትልቅ የተነሳ ብሎ እኮ ነው በጸጋው እንዲያድነን እኮ እግዚአብሔር ስለወደደን እኮ ነው። እና ለምን በጸጋ ዳነን ለሚለው ጥያቄ ስለወደደን ነው መልሱ። ወንድማችን ግን አይ ፍቅር ከምን ውጭ ነው አለ? ከጸጋ ውጭ ነው አለ። እንግዲያውስ ፍቅር ምንድን ነው? ይሄ በጣም የሚያሳዝን ነገር ነው ማለት ነው። በጣም የሚያሳዝን ማለት። ስለዚህ በቀጥታ እግዚአብሔር ለሰው ልጆች ያዳነው በመጽሐፍ ቅዱስ። እንግዲህ መጽሐፍ ቅዱስን በምልአት መረዳት ከዛኛው ቤት የተኮረጀች ጥቅስ ናት፣ አነጋገር ናትና መጽሐፍ ቅዱስን በምልአት መረዳት ማለት ምን ማለት ነው? መጽሐፍ ቅዱስ በእውነቱ መጽሐፍ ቅዱስ በምልአት መረዳትን ማለት መጽሐፍ ቅዱስ የሚለውን ነገር መተው ነው። ዝም ብሎ መተው መጨፍለቅ ማለት ነው። መጽሐፍ ቅዱስን በምልአት መረዳት ማለት ኦልሬዲ እግዚአብሔር ጸጋ ዳናችሁ የሚለውን ሌላ ቦታ የሚጣረስ ሲመስልህ አምጥተህ አይ ይሄ ስላለ ለማስታረቅ ብለህ ይሄኛውን ጥቅስ መሰረዝ ማለት እግዚአብሔር ጸጋ ዳነን አለ። አፍተር ኦል አሜን ማለት ነው ያለብን። ባይዘው ወይ እግዚአብሔር የረዳው ሰው እግዚአብሔር የደረሰለት ሰው እንደ ወንጌላዊ አማኝ ሆነ ወይ ደግሞ እግዚአብሔርን ወዶኛል ብሎ እንደሚያምን ሰው በጸጋ ድነሃል ሲባል አሜን ነው ማለት ያለበት። አራራራ አይደለም በጸጋ አልዳንኩም ብለህ አሮ ነው እንግዲህ። ስለዚህ በግልጽ ጉዳይ ምንድነው እያልን ያለን? መጽሐፍ ቅዱሳችን እግዚአብሔር ጸጋ ድኖናል ይላል። ከጸጋ ውጭ በሌላ መንገድ እንዳዳነን መጽሐፍ ቅዱሳችን አይነግረንም። አሜን ብለናል። እኛ ደግሞ ክብር ለእግዚአብሔር ይሁን። ዳስ ዋይ እኛ አማኞች ነን የምንለው። እኛ አማኞች ነን። ወንጌላዊ አማኝ ነው። በምን ድኛለሁ ብሎ ያምናል? በጸጋ ብቻ ድኛለሁ ብሎ ያምናል። ከዚህ ባለፈ አይ ማየት አለብኝ መዳሰስ አለብኝ የሚለውን ነገር በቃ እምነት ምን ማለት እንደሆነ እኛ ጋር አለ። ክብር ለእግዚአብሔር ይሁን። በጸጋ ብቻ ላዳነን ለእግዚአብሔር ክብር ይሁን። እግዚአብሔርን እናመሰግናለን። ተባረኩ። ኦኬ ቴንክ ዩ። ሁለታችሁንም እጅግ አድርገን እናመሰግናለን። እሺ ሁለታችሁንም እንደዚህ በጨዋነት ያምራል። አይ ውይይታችሁ በጣም ያምራል። መደማመጥ ነበር፣ መከባበር ነበር። ያው የበለጠ የሚስተካከሉ ነገሮችን እያስተካከልን እንቀጥላለን። እኔ ፐርሰናሊ በጣም ደስ ብሎኛል። አማንያ አመሰግናለሁ። ሙሌንም አመሰግናለሁ። እናመሰግናለን ሲስ